ምእመናን ጾም ትወዳላችሁ አትወዱ? አቤት እሺ ትወዳላችሁ። ጾም ሲገባ ነው ሲወጣ ነው እንኳን አደረሳችሁ የምንባባለው? እንደው አንወሻሽ፣ ፈገግ ብላችሁ እንኳን አደረሰሽ የምትሉት ሲገባ ነው ሲወጣ ነው? በቃ ቤተክርስቲያን ግን አረረህም መረረህም ላንተ ስለሚጠቅም ብላ ነው ጾም ያበዛችሁ ረሃብ አይደለም ጥጋብ ነው። ጾም የሥጋ ረሃብ ነው፣ የነፍስ ግን ጥጋብ ነው። ስንቅ ነው እየሰጠች ያለችው። በጣም ይርበው ነበር እና አሳማዎቹ ከሚበሉት ምግብ ሊበላ ይመኝ ነበር ይላል። እንደው በአሳማ መቅናት ላይ ደረሰ ማለት ነው። ይህን ጊዜ ወደ ልቡ ተመለሰ ይላል። እግዚአብሔር ሁላችንን ወደ ልባችን ይመልሳል። ምን አለ? በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸው? እኔ እዚህ በረሃብ ልሞት ነው። ስለዚህ አሁኑኑ ተነስቼ ወደ አባቴ እሄዳለሁ። ልብ አድርጉ፣ ልጅ በእርምጃ አባት በሩጫ። እግዚአብሔር እኛን ይቅር ለማለት የሩጫ ያህል ነው የሚቸኩለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን የዚህ ሀገረ ስብከት ወረዳ ቤተ ክህነት ስራ አስኪያጅ፣ ክቡር አባታችን የዚህ ቤተክርስቲያን አስተዳዳሪ፣ ክቡራን አበው መምህራነ ቤተክርስቲያን፣ ሊቃውንት፣ አበው መነኮሳት፣ ካህናት፣ ዲያቆናት፣ ምእመናት ሁላችሁ በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረቱን ቸርነቱን አብዝቶ እስከዚህ ያደረሰን በእድሜያችን ላይ የዛሬዋን ዕለት ይችን ሰዓት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ስሙን እየጠራን እንድናመሰግነው በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን፣ ምስጢሩን ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። እንደ እግዚአብሔር ፈቃድ ትናንትም ዛሬም በተለያዩ ርዕሶች በተለይ የዛሬውን ዕለት ደግሞ አስመልክቶ በጠዋቱ በሰፊው የዕለቱን ወንጌል ግጻዌው የሚያዘውን አባቶቻችን አስተምረውናል። ስለዚህ የዛሬው የመዝጊያውን ጉባኤ ደግሞ በሌላ ርዕሰ ጉዳይ በእግዚአብሔር ፈቃድ እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን ምስጢሩን ጥበቡን እንዲገልጥልን የእርሱ ቅዱስ ፈቃድ ይሁንልን። ከኔ ጋር በሉ፣ በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸው? የሉቃስ ወንጌል ምዕራፍ 15 ከቁጥር 17 ላይ ተጽፎ የሚገኝ ኃይለ ቃል ነው። ያለነው በመድኃኔ ዓለም ኢየሱስ ክርስቶስ ስም በተሰየመ ቤተክርስቲያን ነው። እኔ እንኳን አጋጣሚ እዚሁ ሰፈር ነው የምኖረው። በተመላለስኩኝ ቁጥር የቤተክርስቲያኑን ህንፃ ጉልላት ስናይ እንደው በጣም መንፈሳዊ ኩራት ከመቼው አልቆ በዚህ ቤተክርስቲያን አገልግለን ብለን የምንመኘው ነው። እንደው ፍጻሜውን እግዚአብሔር በቸርነቱ ያሳየን። ስለዚህ መድኃኔ ዓለም አምላካችን መድኃኒታችን ኢየሱስ ክርስቶስ ከተናገራቸው ምሳሌዎችና ትምህርቶች መካከል በአንዱ በሉቃስ ወንጌል ምዕራፍ 15 ከቁጥር 17 ላይ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው በሚል ርዕስ እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለአባቶቻችን ለሐዋርያውያን አበው ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን እንዲመክረን እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህች ምድር ላይ በተመላለሰበትና ባስተማረበት በመዋዕለ ሥጋዌው በተለይ ለ3 ዓመት ከ3 ወር ክርስቶስ ወንጌልን አስተምሯል።
30 ዓመት ዝም ብሎ ለ3 ዓመት አስተምሯል ክርስቶስ። እና ባስተማረበት ጊዜ ክርስቶስ ሲያስተምር ለመማር የሚሰበሰቡ ተማሪዎቹ አብዛኞቹ ልክ እንደኔና እንደናንተ ኃጢአተኛ ሰዎች ነበሩ። ክርስቶስ ሲያስተምር ጻድቃንን ቅዱሳንን እየሰበሰበ አልነበረም። ንጹህ ሰዎች ደናግላንን እየመረጠ አልነበረም የሚያስተምረው። በክርስቶስ ጉባኤ ላይ ዘማውያን፣ አመንዝሮች፣ ሌቦች፣ ቀራጮች፣ ልዩ ልዩ ኃጢአት የሚሰሩ ሰዎች በብዙ ቁጥር በክርስቶስ ጉባኤ ላይ እየተገኙ ይማሩ ነበር። ክርስቶስም ከሌሎች የአይሁድ ረበናት በተለየ ሁኔታ ለኃጢአተኞች፣ ለአመንዝሮች የተለየ ፍቅር ያሳይ ስለነበር እንዲያውም አይሁድ ሲጠሩት የኃጢአተኞች ወዳጅ ብለውት ነበር። የምኖች ወዳጅ? አዎ፣ የክርስቶስ ሌላ ስሙ የኃጢአተኞች ወዳጅ ነበረ። አምላካችን ይህን በማድረጉ በአይሁድ ዘንድ ብዙ አልተወደደለትም። እንዴት እንደዚህ አይነት ሰዎች እየሰበሰበ ያስተምራል? አሁን ይችን ሴትዮ ምን አይነት ሕይወት እንዳላት ቢያውቅ ኖሮ አያቀርባትም ነበር፣ አያስጠጋትም ነበር እያሉ አይሁድ ራሳቸው ኃጢአተኛ ሆነው ግን ኃጢአተኛ ይጸየፉ ነበር። ክርስቶስ ግን ለዚህ ጥያቄ ሲመልስ መድኃኒት የሚያስፈልገው ለበሽተኞች ነው እንጂ ለጤነኞች አይደለም። እኔ ኃጢአተኞችን ለንስሐ ልጠራ መጣሁኝ እንጂ ጻድቃንን ልጠራ አልመጣሁም ይል ነበር። አሁን በጠቀስኩላችሁ በሉቃስ ወንጌል ምዕራፍ 15 ላይ ክርስቶስ እንደተለመደው ኃጢአተኞችን ሰብስቦ ሲያስተምር አይሁድ በጣም አጉረመረሙ። ጸሐፍት ፈሪሳውያን በጣም አጉረመረሙ። ስለዚህ ክርስቶስ ለምን ኃጥአንን እንደሚቀበል በቀጥታም ሳይሆን በምሳሌ በምስጢር አድርጎ በዚያን ቀን አስተማረ። 3 ምሳሌዎችን ጌታችን ተናገረ። የመጀመሪያው ምሳሌ እንዲህ ይላል። አንድ እረኛ 100 በጎች ነበሩት ይላል። እረኛ ነው። በጎች ሲጠብቅ ውሎ 100 በጎች አሰማርቶ ከዋለ በኋላ በዚህ ሰዓት ማታ እስቲ ቤቴ ገብቼ አረፍ ልበል ብሎ ወደ ቤቱ ሲመጣ ከ100 በጎች መካከል አንድ በግ እንደጠፋበት አስተዋለ። ከ100 በግ አንድ ሲጎድል ስንት ይቀራል? መመና አቤት! ይህ እረኛ 99ኙን በጎች ከቤቱ ተወና አንዱን በግ ፍለጋ በጨለማ ወጣ። በጉን ፍለጋ ተራራ ወጥቶ ወርዶ ወንዝ ተሻግሮ ደክሞ ከብዙ ድካም በኋላ ይህንን በግ አገኘ። ባገኘው ጊዜ አነሳና በትከሻው ተሸከመው ወደ ቤቱ ይዞት መጣ። ጎረቤቶቹና ወዳጆቹን ጠርቶ የጠፋውን በጌን አግኝቼዋለሁና ከኔ ጋር ደስ ይበላችሁ አላቸው ይላል። ይህ የመጀመሪያው ምሳሌ ነው። ክርስቶስ ሁለተኛ ምሳሌ ተናገረ። ለአንዲት ሴት ደግሞ 10 ድሪሞች ነበሯታል። ድሪም ማለት እንግዲህ በመካከለኛው ምስራቅ ድርሃም የሚባል ወይም ሳንቲም ማለት ነው። አንዳንዶች ጌጥ ነው ይላሉ፣ እኛ በሳንቲም እንያዘው። 10 ሳንቲሞች ያሏት አንዲት ሴት ነበረች። ይቺ ሴት ቤቷ ስትገባ ከ10 ሳንቲሞች መካከል 1 ሳንቲም እንደጠፋባት አስተዋለች። አሁን እዚህ ጉባኤ ላይ ምዕመናን ጉባኤ ተካፍላችሁ ወደ ቤት ስትሄዱ የ1 ብር ሳንቲም ቢወድቅ እንደጠፋባችሁ እንደጣላችሁ ብታውቁ ከቤታችሁ መጥረጊያ ይዛችሁ ትመጣላችሁ? ከመጣችሁ ብሶባችኋል ማለት ነው። 1 ሳንቲም ነው፣ ጦሴን ይዞ ሄድ እንኳን እኔ ደህና ሆንኩ ነው የምንለው። ይቺ ሴት ግን 1 ሳንቲም ነው ብላ አልናቀችም። እንግዲህ ኑሮም ተወዷል ማለት ነው። የዛን 1 ሳንቲም ነው ሳትል ሳትንቅ መጀመሪያ መብራት አበራች። ከዛ ቤቷን ጠረገች፣ ቆሻሻውን ሰበሰበች ይላል። ከዛ ያንን ሳንቲም ከዛ ቆሻሻ ውስጥ ፈለገችው። ፈልጋ አልቀረችም፣ አገኘችው። እሷም እንደባለበጉ ጎረቤቶቿን ጠራችና የጠፋውን ሳንቲሜን እኮ አገኘሁት፣ ከኔ ጋር ደስ ይበላችኋል። ስንተኛ ምሳሌ? ሁለተኛ። ክርስቶስ የመጨረሻ 3ኛ ምሳሌም ተናገረ። አንድ ባለጠጋ ሰው ደግሞ ነበር አለ። በጣም ብዙ ሀብት ያለው፣ በጣም ብዙ የእርሻ መሬት ያለው፣ በጣም ብዙ ከብቶች ያሉት ባለጸጋ ሰው ነበር። ይህ ባለጸጋ ሰው የወለደው 2 ወንድ ልጆች ብቻ ነበር። ታላቅና ታናሽ ናቸው። ወንድ ልጆች ነው የወለደው።
እና የዚህን ባለጸጋ ሀብቱን የሚወርሱት እንደሚታወቀው እነዚህ ወንድ ልጆች ናቸው። ግን ልጆች የአባታቸውን ሀብት የሚወርሱት መቼ ነው? መመና አባታቸው ምን ሲሆን ነው? ሲሞት ነው። ይገርማቸዋል። ትንሹ ልጅ ቢጠብቅ አባቱ አልሞት አለው። ከዛ መጣና ምን አለው? አባቴ የሚደርሰኝን ገንዘብ አሁኑኑ ስጠኝና ልሂድ አለው ይላል። አንድ ልጅ አባቱ በሕይወት እያለ ውርስ ከጠየቀ በተዘዋዋሪ አባቱ እንዲሞት እየተመኘ ነው ማለት ነው። አባት እምቢ አላለውም። ከፈለና የሚደርሰውን ገንዘብ ሰጠው ይላል። እንግዲህ አስቡት፣ ይህ ልጅ አባቱ እስኪሞት ቢቆይ የአባቱን ሀብት ለሁለት እኩል ከወንድሙ ጋር ይካፈል ነበር። አሁን ግን አባቱ ስላለ በሕይወት 1/3 ነው የሚደርሰው፣ ለ3 ነው የሚካፈለው። 1/3 ተሰጠው። ይህ ልጅ አባቱን ገንዘብ ያዘና ወደ ሩቅ ሀገር ሄደ ይላል። ይኸውላችሁ ለአባቱ ፍቅር እንደሌለው የሚያሳየው ይሄ ነው። እንደው አባቴ እስኪሞት ድረስ እየመጣው እንድጠይቀው እዚሁ ከተማ ውስጥ ሌላ ቦታ ልኑር አላለም። ልክ ሲሰጠው ወደ ሩቅ ሀገር ሄደ ይላል። እግዚአብሔር የማይሰጠን በነገራችን ላይ ሲሰጠን እንደምንጠፋ ስለሚያውቅ ነው። አንዳንዴ ሰው እንደው አንድ ነገር ውዬ የምገባበት ስጠኝ ይላል፣ ሲሰጠው አይመጣም፣ እልም ብሎ ይጠፋል። የአባቱን ገንዘብ ያዘ፣ ወደ ሩቅ ሀገር ሄደ። በሄደበት ሀገር ካገኘው ጋር በልቶ ካገኘው ጋር ጠጥቶ በአጭር ጊዜ የአባቱን ገንዘብ በትኖ ጨረሰው። ገንዘብ ያልቃል፣ እድሜ ልክ አያኖርም። ልጁ ደግሞ ያለፋበት ገንዘብ ስለሆነ ተለፍቶ ያልተገኘ ገንዘብ እኮ እንዴት እንደሚወድም ታውቃላችሁ። ስለዚህ ካገኘው ጋር በልቶ ጠጥቶ ጨረሰው። ገንዘቡ አለቀ። ገንዘቡ ሲያልቅ ጓደኞቹም አለቁ። አብረው የሚበሉት የሚጠጡት ወንድሜ ጓደኛ የሚሉት ሁሉ ልክ ገንዘቡ ሲያልቅ ጠፉ። የሚያሳዝነው ልክ ገንዘቡን ሲጨርስ ደግሞ እዛች ሀገር ላይ ረሃብ መጣ። በጣም አሰቃቂ ረሃብ መጣ። ይሄ ልጅ ልብ አድርጉ፣ ቤት አልሰራ፣ ቋሚ ንብረት አላፈራ። ዝም ብሎ ያገኘውን ሲጋብዝ፣ ሲጠጣ፣ ሲሰክር፣ ሲጨፍር ቆይቶ አሁን ረሃብ ሲመጣ ተቸገረ። ስለዚህ ወደ አንድ ሰው ቤት ተጠግቶ ለመኖር መለመን ጀመረ። ልብ አድርጉ፣ የባለጸጋ ልጅ ነው። በድሎት በምቾት ነው ያደገው፣ ችግር አያውቅም። ተነስቶ አንድ ሰው ቤት ሄዶ እባክህ አሳድረኛል። ሰውየው የዋዛ አይደለም። እቤቴ ትገባለህ፣ ችግር የለውም፣ ግን በነፃ አላኖርህም። ሌሊት እኔ ጋር ትተኛለህ፣ ቀን አሳማዎች አሉኝ፣ እነሱን ትጠብቃለህ። ይህ ልጅ ከሞቀ ከደመቀ ቤት ወጥቶ የምን ጠባቂ ሆነ? የአሳማ። አሳማ እንግዲህ የመጨረሻ በግዕዝ ህሱም አሳማ፣ ህሱም ማለት አስቀያሚ ማለት የመጨረሻ ቆሻሻ እንስሳ ነው። እዛው የሚበላ እዛው የሚጸዳዳ በጣም ሽታው የማያስጠጋ የሚከረፋ እንስሳ ነው አሳማ። ይህ ታሪክ ለእስራኤላውያን ነው የሚተረከው። እስራኤላውያን አሳማ ይጸየፋሉ፣ እኛም እንጸየፋለን፣ አንበላም። ከማይበሉ እንስሳት መሃል እና የሚያጸይፍ አሳማ፣ ቆሻሻ አሳማ ጠብቅ ተብሎ ይህ ልጅ ቀኑን ሙሉ የአሳማ እረኛ ሆኖ በረት ውስጥ መዋል ጀመረ። የሚገርመው በጣም ይሸታል ቦታው፣ ግን ከሽታው በላይ እሱን ያስቸገረው ረሃብ ነበረ። በጣም ይርበው ነበር እና አሳማዎቹ ከሚበሉት ምግብ ሊበላ ይመኝ ነበረ ይላል። እንደው በአሳማ መቅናት ላይ ደረሰ ማለት ነው። ይህን ጊዜ ወደ ልቡ ተመለሰ ይላል። እግዚአብሔር ሁላችንን ወደ ልባችን ይመልሰን። ምን አለ? በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸዋል? እኔ እዚህ በረሃብ ልሞት ነው። እኔ እዚህ አሳማ የሚበላውን እያየው እየቀናው ነው። ግን በዚህ ሰዓት አባቴ ቤት ውስጥ አገልጋዮች ሆነው፣ የቀን ሰራተኞች ሆነው፣ ሎሌዎች ሆነው በልተው ጠግበው ለውሻ የሚሰጡ በልተው ጠግበው የሚደፉ ስንት አሉ። እኔ ግን እዚህ በረሃብ ልሞት ነው። ስለዚህ አሁኑኑ ተነስቼ ወደ አባቴ እሄዳለሁ። አባቴን እንዲህ እለዋለሁ፣ አባቴ ሆይ በሰማይና በፊትህ በደልኩ። በሰማይ አባትህን እናትህን አክብር ባለ በእግዚአብሔር ፊት በፊትህ በደልኩ፣ ባንተ ፊት። ከእንግዲህ ወዲህ ልጅህ ልባል አይገባኝም። ግን ቤትህ ውስጥ ካሉ አገልጋዮች እንደ አንዱ አድርገህ ቅጠረኛ አስገባኝ እለዋለዋል። ተነስቶም ወደ አባቱ መጣ። አባቱም ገና ከሩቅ ሳለ አየውና አዘነለት። ወደ እርሱ ሮጠና አቀፈና ሳመው። ልጁም
አባቴ ሆይ ልጅህ ተብዬ ልጠራ አይገባኝም አለ። አባት ግን ገና ሳይጨርስ ካፉ ተቀብሎ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለጣቱ ቀለበት ለእግሩ ጫማ ስጡት፣ የሰባውን ፍሪዳ አምጡና ረዱለት፣ እንብላ ደስ ይበለን፣ ልጄ ሞቶ ነበር ያው ሆኗል፣ ጠፍቶ ነበር ተገኝቷል አለ። ደስ ይላቸው ጀመር። ይህ ሁሉ ሲሆን ይህ ባለጸጋ ስንት ልጆች አሉት ብያቸዋለሁ። ታላቅ ወንድሙ እርሻ ሲያርስ ውሎ ከመሸ ወደ ቤት መጣ። ሲመጣ ቤቱ እልልታ በእልልታ ሆታ በሆታ ሆኗል። ምንድነው ብሎ አንዱን ሕፃን ጠርቶ ሲጠይቅ አይ የጠፋው ወንድም መጥቶ አባትህ ፍሪዳ አርዶለት የሰባውን ፍሪዳ አርዶለት ለዛ ነው አለ። ተቆጣ፣ በጣም ተቆጣ። ሊገባ አልፈለገም፣ ውጭ ቁጭ አለ። ልብ አድርጉ፣ መከረኛ አባት ወጥቶ ለመነው ይላል። እንግዲህ የጠፋው ሲመጣ ቤት ውስጥ ያለው ደግሞ አልገባም አለ። ኧረ እባክህ ግባ አለው። አልገባም፣ እኔ እስከ ዛሬ እንደ ባሪያ ተገዛሁልህ፣ ካዘዝከኝ ውስጥ ያልፈጸምኩት አንድም ነገር የለም። ነገር ግን ለእኔና ለጓደኞቼ እንደው ደስ ይበላቸው ብለህ አንድ በግ ወይ ፍየል ጠቦት አርደህልን ታውቃለህ ወይ? ዛሬ ግን ገንዘብህን ከጋለሞቶች ጋር በልቶ ይሄ ልጅህ ሲመጣ አለ። ይሄ ምንህ ሲመጣ ለሱ ምኑ ነው? ይሄ ልጅህ ሲመጣ ፍሪዳ አረድክለታል። አባት ግን ልጄ ሆይ አንተ እስከ ዛሬ ከኔ ጋር ነበር፣ የኔ የሆነ ሁሉ ያንተ ነው። ነገር ግን ይህ ወንድምህ ሞቶ ነበር ሕያው ስለሆነ፣ ጠፍቶ ነበር ስለተገኘ ደስ ሊለን ሐሴትም ልናደርግ ይገባናል አለው ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። ስንት ምሳሌዎች አየን። መጀመሪያ የጠፋው ምንድነው? ጅብ ነው። ሁለተኛው ሳንቲሙ ላይ ነቃላችሁ። ሶስተኛው ሰው ነው። እንግዲህ የሉቃስ ወንጌል ምዕራፍ 15 በጣም ክርስቶስ ከተናገራቸው ከሌሎች ሁሉ ምሳሌዎች እጅግ ወርቃማው ምሳሌ ነው ይላሉ ሊቃውንተ ቤተክርስቲያን። የሌሎች ምሳሌዎች ሁሉ አክሊል ነው፣ ዘውድ ነው። እንደውም አንዱ ሊቅ ምን አለ? መጽሐፍ ቅዱስ ራሱ ቢጠፋ ባይኖር የሉቃስ ወንጌል ምዕራፍ 15 ብቻ ቢኖር እሱን ይዞ ሙሉ መጽሐፍ ቅዱስን ድጋሚ መጻፍ ይቻላል ይላል። በጣም ጥልቅ መጽሐፍ ነው። ውስጡ የሌለ ነገር የለም። ምስጢረ ሥላሴ አለ፣ ምስጢረ ሥጋዌ አለ፣ ምስጢረ ቁርባን አለ፣ ምስጢረ ምን የሌለ አለ። ምስጢረ ሥላሴ መጀመሪያው ላይ እረኛ ሆኖ እግዚአብሔር ወልድን፣ ሁለተኛው ላይ እናት ሆኖ መንፈስ ቅዱስን፣ የመጨረሻው ላይ አባት ሆኖ እግዚአብሔር አብን እናገኘዋለን። ምስጢረ ሥጋዌ በጉን ተሸክሞት ክርስቶስን እናገኘዋለን። ምስጢረ ቁርባን ፍሪዳ የሰባውን ፍሪዳ ረዱለት ሲል እናገኘዋለን። ምስጢረ ትንሣኤ ልጄ ሞቶ ነበር ሕያው ሆኗል ሲል እናገኘዋለን። በጣም ውስጡ ብዙ ጥልቅ ነገር ነገረ መላእክት አለ፣ ንስሐ አለ። እያንዳንዱን ለመማር እንደው ጊዜያችንም እውቀታችንም አይፈቅድልንም። ግን በዚህ ውስጥ ብዙ ትምህርት አለ። የመጀመሪያው ላይ የጠፋው እንስሳ ነው። ሁለተኛው ላይ የጠፋው ዕቃ ነው። ሶስተኛው ላይ የጠፋው ሰው ነው። ሰዎች በኃጢአት ምክንያት ከእግዚአብሔር ተለይተን እንጠፋለን። ሰው ሆነን ብንጠፋ ማን ይፈልገናል? እግዚአብሔር። አንዳንዴ ደግሞ ሰው ከሰውነት ተራ ወጥቶ እንደ እንስሳ የሚኖርበት ጊዜ አለ። ሰው ክቡር ሆኖ ሳለ አያውቅም፣ እንደሚጠፉ እንስሳት መሰለ እንዳለ ነቢየ እግዚአብሔር። ሰው እንስሳዊ ስራ ይሰራል። እንደ እንስሳ ራሱን የማይገዛ ይሆናል። እንደ እንስሳ ሆነን ብንኖርም ማን ይፈልገናል? እግዚአብሔር። አንዳንዴ ደግሞ ሰው ከእንስሳ ይከፋል። አሁን ያለንበት ዘመን ደግሞ ሰው በጣም ከእንስሳ የከፋበት እኮ ነው። አይደለም? ምን? አዎ፣ አንበሳ አንበሳን አይበላም፣ ነብር ነብርን አይበላም። ሰው ግን ሰውን ሲበላ እያየን። እንስሳት በዘር ይከፋፈላሉ እንዴ? እኛ ግን እንከፋፈላለን። ይኸው እንስሳት ግብረ ሰዶም የት ያውቃሉ? ወንዱ ከወንድ ሴት ከሴት እኮ እንስሳ እኮ ይህን አይሞክርም። ሰው ከእንስሳ ያነሰም የሆነበት ጊዜ አለ። እንደዛም ብንሆን ግን ማን ይፈልገናል? እንስሳውን ፈልጎ ዕቃውንም ፈልጎ ከእንስሳ ያነሰውን ዕቃም ፈልጎ ሰውንም ፈልጎ አሳይቶን። በታሪኩ ላይ ደግሞ መጀመሪያ እግዚአብሔርን እረኛ ሆኖ እናገኘዋለን። ሁለተኛ እግዚአብሔርን እናት ሆኖ እናገኘዋለን። ሶስተኛ እግዚአብሔርን አባት ሆኖ እናገኛለን። የሁላችን አባት ማን ነው? እግዚአብሔር ነው። አባታችን እሱ ነው፣ እናታችንም እሱ ነው ይላል ቅዱስ ያሬድ። አንተ አቡነ አንተ እምነ፣ አንተ አባታችን አንተም እናታችን ነህ። እግዚአብሔር እናት ነው፣ እግዚአብሔር አባት ነው።
አረ እንደውም አለቃ ኪዳነ ወልድ ክፍሌ የተባሉ ሊቅ እግዚአብሔር እናት አባት ብቻ አይደለም አያታችንም እሱ ነው ይላሉ። ምናችን? አያታችን። ምክንያቱም እግዚአብሔር በመጽሐፍ ቅዱስ ራሱን በዶሮ በወፍ እየመሰለ ይናገራል። ዶሮ ጫጩቶቿን ከቅፎቿ በታች እንድትሰበስብ እኔ እናንተን እሰበስባችሁ ዘንድ ወደድሁ ይላል። እግዚአብሔር ራሱን በዶሮ እኛም በጫጩት መስሏል። እስቲ መልሱልኝ፣ ዶሮ ለጫጩት እናት ናት ወይስ አያት ናት? መልሱ እስቲ። እናት ነች አያት ነች? አያት። እናቷ ማን ነው? እንቁላል እንዳትሉ አደራችሁ። እናትም አያትም ነች አይደለም? አዎ። ዶሮ እንቁላል ትጥላለች፣ ከእንቁላሉ ጫጩት ይገኛል። እናትም አባት። እኚህ ሊቅ ምን አሉ? እግዚአብሔር እንደ እንቁላል መሬትን ፈጠረ፣ ከመሬት ከአፈር ደግሞ ሰውን ፈጠረ። ስለዚህ እግዚአብሔር እናት አባት ብቻ ሳይሆን ምናችንም ነው? አያታችንም ነው። አይታችኋል? በአያት እጅ ያደገ ልጅ እኮ በጣም ነው የሚሞላቀቀው አይደል? በጣም ያስቸግራል። ግን እናት አባት አያቶቻችን የፈለገ ቢወዱን የፈለገ ቢንከባከቡን በዋልንበት ሁሉ አብረውን አይውሉም፣ ባደርንበት አያድሩም። እግዚአብሔር ግን ከኛ ተለይቶ አያውቅም። ስለዚህ እግዚአብሔር እናት አባት አያት ብቻ አይደለም እረኛም ጭምር ነው። እግዚአብሔር እረኛዬ ነው የሚያሳጣኝ የለም ይላል። እግዚአብሔር እረኛ ነው። ከእረኞች ሁሉም የተለየ እረኛ ነው። እረኛ ልብ አድርጉ፣ በግ ቀን ከጠበቀ ሌሊት ይተኛል፣ ሌሊት ከጠበቀ ቀን ይተኛል። ግን እኛን ሲጠብቅ አይተኛም፣ አያንቀላፋም። እረኛ በጎቹን ጠብቆ መጨረሻ ላይ ወይ ራሱ ያርዳቸዋል ወይ አርደው ለሚበሉ ለሌሎች ሰዎች በደህና ዋጋ ምን ይላቸዋል? ይሸጣቸዋል። እግዚአብሔር እረኛችን ነው። አርዶ ይበላናል፣ ይሸጠናል። ባይሆን እረኛው መድኃኔዓለም ክርስቶስ ስለኛ በ30 ብር ተሸጧል። በጎቹ ተስማምተው የሸጡት እረኛ እኮ ነው ክርስቶስ። እረኛ የበጎቹን ስጋ አርዶ ይበላል። የኛ እረኛ ክርስቶስ ግን እኛ በጎቹ ተሰልፈን የእረኛውን ስጋና ደም እንበላለን። የሚገርም ነው። እረኛ ሲሞት በጎቹ ይበተናሉ፣ ይጎዳሉ። የኛ እረኛ ክርስቶስ ግን እሱ ሲሞት በጎቹን የሰበሰበ ከኔ ጋር ናችሁ? አዎ። ስለዚህ የሁላችን እረኛ ማን ነው? አምላካችን ኢየሱስ ክርስቶስ ነው። ስለዚህ እግዚአብሔር አባት ነው፣ እግዚአብሔር እናት፣ እግዚአብሔር እረኛም ጭምር ነው። ይህ እረኛ 100 በጎች እሺ ያው ስለ በግ ሳወራ አልተመቸውም፣ ኤሌክትሪኩ ምን እንደሆነ እንጃ። እና የእረኛ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። የእረኛ 100 በጎች ነበሩት። ከ100 በጎቹ መካከል ስንት ጠፋበት? ስንት ቀሩት? ካለውና ከጠፋው የቱ ይበልጣል? ያለው ይበልጣል። ጦሴን ይዞ ይሄዳል አለ። አንድ በግ መጣ ቀረ፣ ምን ያደርግልኛል አለን። አንዱን በግ ፍለጋ በጨለማ ወጣ ይላል። እስኪያገኘው ድረስ ፈለገው ይላል። ከኔ ጋር በሉ፣ እስኪያገኘው ድረስ ምን አለው? ልብ አድርጉ፣ ፈለገው። ባገኘው ጊዜ አነሳና በትከሻው ተሸከመው ይላል። ጠዋት ታምረ ማርያም ሲነበብ ሰምታችኋል። የጠፋ በግ አዳምን የፈለገው ባገኘው ጊዜ የተሸከመውን ቸሩን እረኛችን ክርስቶስን የወለድሽልን ሆይ ምን ይበልሽ? ተመልከቱ። ታምረ ማርያም እኮ የወንጌል ትርጓሜ ነው፣ ማንም እንደሚለው አይደለም። የጠፋ በግ አዳም ነው። ባገኘው ጊዜ የተሸከመው ክርስቶስ ነው። የተሸከመው ምንድነው? ነስአ ደዌነ ወጾረ ሕማመነ፣ የሁላችንን በደል የሁላችንን መከራ ክርስቶስ በመስቀል ላይ ምን ብሏል ማለት ነው? ተሸክሟል።
ስለዚህ እረኛ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። 99 በጎች የተባሉት ቅዱሳን መላእክት ናቸው። አንድ በግ የተባለው ደቂቀ አዳም ነው፣ የሰው ልጅ ነው። አንዱ በግ የሰው ልጅ ሲጠፋ 99ኙን መላእክት ትቶ ማለት ባህሪየ መላእክትን ትቶ መልአክ ልሁን ሳይል ሰው ልሁን ብሎ ከሰማይ ወደ ምድር ወረደ። የሁላችንንም ኃጢአት በመስቀል ላይ ተሸከመ ማለት ነው። ስሙ የተመሰገነ ይሁን። ስለዚህ እረኛ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ልብ አድርጉ እንግዲህ ስብከት ከዶግማ ባሻገር ደግሞ ከኛ ሕይወት ጋር የተያያዘ ነገር አለው። ክርስቶስ በሉቃስ ወንጌል ምዕራፍ 15 ላይ ስለ ጠፋው በግ ሲናገር የተናገረው ስለ በግ ብቻ አይደለም፣ ስለኛም ጭምር ነው። እኛ ክርስቲያኖችስ እንዴት ነው የምንጠፋው ካላችሁ የመጀመሪያው አጠፋፋችን ልክ እንደ በግ ነው። ለምሳሌ አንድ ክርስቲያን ከቤተ ክርስቲያን ለምን ይጠፋል ከተባለ የመጀመሪያው የሚጠፋው እንደ በግ ነው። እስቲ ልጠይቃችሁ ምዕመናን፣ በግ የሚጠፋው አውቆ ነው ወይስ ሳያውቅ ነው? የለቡ በጎች ያስባሉ እንዴ? በግ የሚጠፋው አውቆ ነው ሳያውቅ ነው? ምን እያደረገ ነው እስቲ የሚጠፋው በግ? መቼስ በግ እንዴት እንደሚጠፋ ለማወቅ በግ መሆን ያስፈልጋል። እስቲ ሰው ሆናችሁ ሞክሩ። ምን እያደረገ ነው በግ የሚጠፋው? ሳር እየበላ እዚህ ጋር ሳር ሲበላ እዚህ ጋር ያለው ሳር ትንሽ ደረቅ ሲልበት ወደዛ ሲሄድ፣ እዚህ ጋር ውሃ ሲጠጣ ይሄ ውሃ ሲደፈርስበት ወደዛ ሲሄድ ሳያስበው ነው በግ የሚጠፋው። በግ ሲጠፋ ቢመሽብኝስ ብሎ ያስባል? እንደው ሰዓት እያየ የሚጠፋ በግ አለ? ተኩላ ቢበላኝስ ገደል ብገባስ ብሎ አያስብም። ዝም ብሎ ነው የሚጠፋው በግ። እኛ ክርስቲያኖች ከእረኛው ከመድኃኔ ዓለም ክርስቶስ ከበረቷ ከቅድስት ቤተ ክርስቲያን ከበጎቹ ከምእመናን ህብረት ተለይተን የምንጠፋው መጀመሪያ እንደ በግ ሳናውቅ ነው። ከቤተ ክርስቲያን ብዙ ሰው አሁን ዛሬ ለዚህ ጉባኤ የመጣ ግን በተለያየ ምክንያት የራቀ ሰው አለ። ይሄ በግ ሳር ሲበላ አንዱን ሳር ሲበላ ሌላ ሳር፣ አንዱ ውሃ ሲጠጣ ሌላ ውሃ እያየ እንደጠፋ፣ አንዱን ስራ ስንሰራ ሌላ ስራ፣ አንዱን ትምህርት ስንማር ሌላ ትምህርት፣ አንድ ንግድ ስንነግድ ሌላ ንግድ እያልን በእንጀራ ጉዳይ ከቤተ ክርስቲያን የጠፋን ሰዎች የለም አለ። እንዲህ አይነቱ ሰው በስራ ላይ ስራ፣ በንግድ ላይ ንግድ፣ በትምህርት ላይ ትምህርት ሲማር ምነው ና እንጂ ምነው ከቤተ ክርስቲያን ጠፋ ስትሉት አይ እኔ እኮ በጣም ቢዚ ነኝ ይላል። ይሄ በጋውን ቢዚ ነበር አልነበረም? ነበር። ይህን ሳር እያገላበጠ ቢዚ ነበር። እግዚአብሔር ይውላችሁ አትስሩ፣ አትነግዱ፣ አትማሩ አይልም እግዚአብሔር። ግን ከበረቷ ከቤተ ክርስቲያን መራቅ የለብንም። ስጋችንን ስናሳድድ በተለይ ኢትዮጵያውያንማ ስናሳዝን በእውነት ለመኖር ስንዘጋጅ እኮ ነው የምንሞተው። በጣም ይገርም። ለመኖር ስንዘጋጅ እንሞታለን። ቤት እንዲኖረው መኪና እንዲኖረው ሲለፋ አርጅቶ ይሞታል። ነፍሱን ትቶ ስጋውን ሲያሳድድ ማለት የበግ አይነት ህይወት ነው ያለን ሁላችን። እንዲህ የጠፋነውን እግዚአብሔር በቸርነቱ ይመልሰን። በጉ ቢመሽብኝስ ብሎ አላሰበም። ሰው ከእግዚአብሔር ቤት ሲርቅ ብሞትስ ብሎ አያስብም። ሞት ሲመጣ እኮ አይመቸኝም ማለት አይቻልም። ተኩላ ቢበላኝስ ገደል ብገባስ ብሎ አላሰበም። ይሄ በግ ሲጠፋ ተኩላ የተባሉ የበግ ለምድ ለብሰው የሚመጡባችሁ በውስጣቸው እንደ ተኩላ ነጣቂዎች ከሆኑ ከሐሰተኞች መምህራን ተጠበቁ ብሏል ክርስቶስ። ሃይማኖቴን ቢያስክዱኝስ ማተቤን ቢያስበጥሱኝስ ሳንል ሳናውቅ ከእግዚአብሔር ቤት የራቅን ብዙ ሰዎች አለን። እንዲህ የራቅነውን እግዚአብሔር በቸርነቱ ይመልሰን። ይህ እረኛ ምን አደረገ? አንዱን በግ ፍለጋ 99ኙን በጎች ትቶ ወጣ ይላል። እስኪያገኘው ድረስ ፈለገው ይላል። እግዚአብሔር እኛን የሚፈልገን እስኪያገኘን ድረስ ነው። በነገራችን እስኪ ደክመው አይልም፣ አይደክመውም። እግዚአብሔር እስኪ ሰለቸው አይልም፣ አይሰለቸውም። ይህ እረኛ እስኪያገኘው ፈለገው። እግዚአብሔር እኮ የሚፈልገን እስኪያገኘን ነው። እኛ ደግሞ እኮ ለየት ያለን በጎች ነን። እግዚአብሔር በዚህ ሲመጣ በዛ ጋር የምንሄድ። እግዚአብሔር እኮ የሚፈልገን እስኪያገኘን ነው። እኛ ደግሞ እኮ ለየት ያለን በጎች ነን። እግዚአብሔር በዚህ ሲመጣ በዛ ጋር የምንሄድ የምንደበቅ በጎች ነው። እስኪያገኘው ፈለገው። ባገኘው ጊዜ አነሳና በትከሻው ተሸከመው ይላል። እስቲ ልጠይቃችሁ ምዕመናን፣ ከኔ ጋር ናችሁ? አሁን እዚህ ያላችሁት እንደው ቀኑን ሙሉ በግ ስንጠብቅ ውለን እኛ ብንሆን፣ ይሄ ፀሐይ ደግሞ የሰሞኑን ፀሐይ ታችሁታል።
ፀሐይ አናታችንን እያለን 100 በግ እየነዳን በግ ደግሞ ሲያናግሩት አይሰማም እንስሳ ነው። ወዲህ በል ወዲያ በል ስንል ፀሐይ ላያችን ላይ አልቆ ደክሞን ማታ በዚህ ሰዓት ወደ ቤታችን ስንገባ እርፍ ላለው ብለን ጓጉተን ቤታችን ስንገባ አንድ በግ ቢጠፋ ቢጎድል ይህንን በግ ፍለጋ ስንወጣ ደስ እያለን ነው እየተበሳጨን ነው የምንወጣው? መልሱልኝ። እየተራገምን ነው አይደል? አዎ። በጉን ፍለጋ ወጥተን በጨለማ መቼስ በግ ሜዳ ላይ ወይ ተራራ ላይ ነው የሚሰማራው። በጉን ፍለጋ ሜዳ ላይ ወጥተን ተራራውን ላይ ድረስ ወጥተን አጣነው። በጉን ወርደን አጣነው። ወንዝ ተሻግረን የለም። አንድ ሁለቴ ደግሞ እግራችንን እንቅፋት መታን። ደማችንን ጠርገን እየተበሳጨን መጨረሻ ላይ እኩለ ሌሊት ላይ ያንን በግ ብናገኘው እንሸከመዋለን? መልሱልኝ። ቢቻል በዱላ ነው አይደል እንዴ? እንኳን በግ ቀርቶ ልጅ ጠፍቶ ሲገኝ ምንድነው የሚደረገው? እኔ የኔን ልምድ ላካፍላችሁ መሰለኝ። ልጅ ሲጠፋ መጀመሪያ ወላጆች ወይኔ ልጄ ወይኔ ልጄ ወይኔ ልጄ ይላሉ አይደል? ሲጠፋ ደግሞ ሲገኝ ደግሞ ወይኔ የሚለው ልጁ ነው አይደለም? እመቤታችን ብቻ ናት እኮ ልጇ ጠፍቶ ያልተጋረፈች እሷ ነች። ክርስቶስ ጠፍቶባት ነበር እኮ ለ3 ቀን። 3 ቀን ሲጠፋ ፍለጋ ወጣች። አቤት እመቤታችን የማታስተምረን ነገር የለም መቼስ። ለ3 ቀን ከዓይኗ ዞር ቢል ልትፈልገው ወጣች። ክርስቶስ ከኛ ህይወት ውስጥ ከጠፋ ስንት ቀን ሆኖታል? ምዕመናን፣ ከኛ ልብ ውስጥ ከጠፋ፣ ከኛ አንደበት ውስጥ ከጠፋ፣ ከኛ ህይወት ውስጥ ከጠፋ ስንት ቀን ሆኖታል? 3 ቀን ዞር ቢል አልቻለችም። ፍለጋ ወጣች። ከዛ ዞራ ፈልጋ መጨረሻ ላይ ቤተ መቅደስ ውስጥ ከመምህራን እግር ስር ቁጭ ብሎ አገኘችው ይላል። ከኔ ጋር ናችሁ? የት አገኘችው? ቤተ መቅደስ ውስጥ ከመምህራን እግር ስር። ክርስቶስ የጠፋባችሁ ሰዎች እዚህ ያለ እዛ ያለ ቢሏችሁ እንዳትሰሙ። የክርስቶስ አድራሻው ቤተ መቅደስ ውስጥ ከመምህራን እግር ስር። ሌላ ቦታ አታገኙትም። ሌላ ቦታ የሚገኝ ክርስቶስ እሱ ክርስቶስ አይደለም። አገኘችው። ስታገኘው አትቆጣው ነገር አምላኳን ወልዳ ምን ታድርግ? ልጄ ሆይ አባትህና እኔ ስንፈልግህ ስለምን አስጨነከን አለችው። አባትህና እኔ ያለችው ቅዱስ ዮሴፍን ነው። ባይወልደውም አሳድጎታል አይደል? አባትህና እኔ አለች። ደግሞ ሰዎች ይሄን ይዘው እሷ ራሷ መስክራለች እሱ እኮ የዮሴፍ ልጅ ነው እንዳይሉ ምን አለ ክርስቶስ? በአባቴ ቤት እኖር ዘንድ እንዲገባኝ አታውቁም? ምን አለ? የኔ አባት ዮሴፍ አይደለም፣ እሷ ያለችውን ይዛችሁ እንዳትሉ፣ እኔ እግዚአብሔር አብ ልጅ ነኝ። ሌላ ወላጅ ግን ልጁ ሲጠፋ ከገረፈ በኋላ ነው ራሱ የት ነበርክ የሚለው አይደል? የት ከረምክ የሚለው። ይህ እረኛ ግን ባገኘው ጊዜ በትከሻው ተሸከመው። እንደዚህ እንደ በግ ተቅበዝብዘን የጠፋነውን ክርስቶስ በቸርነቱ ትከሻ ተሸክሞ ወደ ቤቱ ይመልሳል። አሁን ዛሬ እዚህ የመጣነው እዚህ አካባቢ ካሉ ሰዎች አስተዋይ ስለሆነን ይመስላችኋል? ንጹህ ስለሆነን ይመስላችኋል? አይደለም። ተሸክሞ ያመጣን ማን ነው? እግዚአብሔር። አሁንም እኮ ተሸክሞን ነው። በነገራችን ተመችተነው መሰላችሁ? ችሎን እኮ ነው። ችሎን ነው እግዚአብሔር። እና የመጀመሪያው ልክ እንደዚህ እንደ በግ ሳያውቁ ከቤተ ክርስቲያን የራቁ ሰዎችን ተሸክሞ ወደ ቤቱ የሚያመጣ መድኃኔ ዓለም ክርስቶስ ነው። ሁላችንን ተሸክሞ ወደ ቤቱ ይመልሳል። ወደ ሁለተኛ ልምጣላችሁ። ሁለተኛ የጠፋው ሳንቲም ነው። እንግዲህ ሳንቲም ብዙ ሊቃውንተ ቤተ ክርስቲያን የኛም ትርጓሜ ወንጌል ከጥንታውያን አበው ደግሞ ቅዱስ ጄሮም፣ ቅዱስ አምብሮስ ሳንቲም የተባለው የሰው ልጅ ነው ብለው አስተምረዋል። ለምን ካላችሁ በሳንቲም ላይ ከድሮ ጀምሮ የነገስታት ስዕላቸው ፎቶአቸው ይቀረጻል። ለምሳሌ ክርስቶስ በምድር ላይ ባስተማረ ጊዜ የነበረው ንጉስ ቄሳር ነው። በሳንቲሙ ላይ የማን መልክ አለ? የቄሳር። ለዚህ ነው ክርስቶስ የቄሳርን ለቄሳር ስጡ ያለው። በአገራችንም በነገስታቱ በአጼዎቹ ዘመን የነ አፄ ኃይለ ሥላሴ እና አፄ ምኒልክ መልካቸው የነ ኢዛና ሳይቀር መልካቸው በሳንቲም ላይ ይቀረጻል። ስለዚህ አንድ ሳንቲም የንጉስ መልክ ያለበት ነው ማለት ነው። ሳንቲሙ አገልግሎት የሚሰጠው መልኩ የንጉሱ መልክ በሳንቲሙ ላይ ስለተቀረጸበት። የኛ የሁላችን ንጉስ ማን ነው? እግዚአብሔር ነው። እኛ የሱ ሳንቲሞች ነን። የንጉሱ የእግዚአብሔር መልክ በእኛ ላይ ታትሟል። መቼ ካላችሁ ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን በመልካችን እንደ ምሳሌያችን
እንፍጠር ብሎ መልኩን እኛ ላይ ስሎታል። ስለዚህ ምናልባት በኃጢአታችን አዝገነው ሸፍነነው ይሆናል እንጂ ሁላችን የተፈጠርነው በንጉሱ በእግዚአብሔር መልክ ነው። ስለዚህ እኛ የማን ሳንቲሞች ነን? የእግዚአብሔር። ስለዚህ ሳንቲም ጠፋባት የተባለው ስለ ሰው ነው፣ ስለ እግዚአብሔር ስለ ዕቃ አይደለም። ይቺ ሴት ሳንቲም ጠፋባት። ምን አደረገች? በመጀመሪያ መብራት አበራች፣ ከዛ ቤቷን ጠረገች። ያንን ሳንቲም እዚያው ቤት ውስጥ ከቆሻሻው መካከል ፈልጋ አገኘችው። እንግዲህ በጉ ከቤተ ክርስቲያን የራቀ ሰው ነው አለ። ሳንቲም ውስጥ ካላችሁ ይህ ሳንቲም ያለው ቤት ውስጥ ነው፣ ግን ጠፍቷል ግን ያለው ቤት ውስጥ ነው። ሁለተኛ የጠፋ የሚባለው ቤተ ክርስቲያን ውስጥ ሆኖ የጠፋ ሰው ነው ምዕመናን። አሁን እኛ ብዙ ጊዜ የጠፋ ሰው ሲባል እንዲህ ያለ ጉባኤ ላይ የማይገኝ የማያስቀድስ ሰዓታት የማይቆም ማህሌት የማይቆም በሰንበት መጥቶ ቅዳሴ የማያስቀድስ እሱ ነው የጠፋ የሚመስለን። ልክ ነው። እሱ ምድብ አንድ ጠፊ ይባላል። ምድብ አንድ ነው። ምድብ ሁለት ጠፊዎች ደግሞ ጠዋትና ማታ ከቤተ ክርስቲያን የማንለይ፣ የምንቀድሰው እኛ፣ የምናስቀድሰው እኛ፣ የምንሰብከው እኛ፣ የምንማረው የምንዘምረው እኛ፣ ከቤተ ክርስቲያን ተለይተን ነገር ግን ልክ እንደዚህ ሳንቲም ቤተ ክርስቲያን ውስጥ የጠፋን ሰዎች አለን ማለት ነው። ከኔ ጋር ናችሁ ምዕመናን? በጣም ከባድ ነው። ላፈላለግ ራሱ አይመችም። እግዚአብሔር ቤት ውስጥ ሆኖ መጥፋት በጣም ከባድ ነገር ነው። እያስቀደሱ እያወደሱ አሁን እግዚአብሔር የቸገረው ቤቱ የማይመጡ ሰዎች ጉዳይ አይደለም። ቤት ውስጥ ሆነን የጠፋነው ሰዎች ጉዳይ አስቸግሮታል። እግዚአብሔር አይፈልገን ነገር ጠዋትና ማታኛ እዚህ ነን። ያፋልጉኝ ማስታወቂያ እንዳይለጥፍ ማስታወቂያ ለጣፊዎቹም እኛ ነን። አለህም እንዳልል እንዲህ ይደረጋል፣ የለህም እንዳልል ይመሻል ይነጋል አሉ ባለበገኑ። አሁን እግዚአብሔር የተቸገረው እንደ አዲስ እንዳያጠምቀን አምነናል። ሃይማኖት ሲባል ኦርቶዶክስ ተዋሕዶ እንላለን። ያመነ ሰው ግን ህይወት የለንም። ቤተ ክርስቲያን ውስጥ ሆኖ መጥፋት ተጨነቀ እኮ እግዚአብሔር። እዚህ ዮሐንስ ራእይ ምዕራፍ 3 ላይ ተናግሯል። በራድ ወይም ትኩስ ብትሆን መልካም ነበር አለ። ወይ አልቀዘቀዝክም ወይ አልሞክም፣ እንዲያው ለብ ስላልክ ከአፌ ልተፋህ ነዋል። እግዚአብሔር አሁን የጨነቀው ለብ ብለንብን ነው። አይተፋን ነገር ፈጥሮናል፣ አይውጠን ነገር ለብ አልንበት። በጣም አስቸጋሪ ነው። እንደዚህ ቆሞ ወንጌል እየሰበኩ መጥፋት አለ እኮ ታውቃላችሁ። አሁን እዚህ ቆመን ስለተናገርን ያለን መስሏችሁ አይደለም። ቃሉን እየሰበኩ ሌላውን እየመከሩ መጥፋት አለ። መርፌ የራሱን ቀዳዳ ይሰፋም ይባላል ታውቃላችሁ። ብዙ ቀዳዳ ይሰፋል፣ የራሱን ግን አይሰፋም። መርፌ የሆነን ሰዎች አለ። ሌላውን የምናስተምር እኛ ግን ባስተማርነው ማን ነው? ጥሩምባ ነፊ ታውቃላችሁ። ጥሩምባ ነፊ ቀብር አይገኝም ይባላል ታውቃላችሁ። ሰፈሩን ይበጠብጣል። ቅበሩ አቶ ገሌ ሞቱ ብሎ ብዙ ሰው በጠዋት ይቀሰቀሳል። እሱ ይመጣል አይመጣም። የጥሩምባ ነፊ ህይወት ያለን ሰዎች አለ። ምን አረገች ሴቲቱ? መጀመሪያ መብራት አበራች። ሕግህ ለመንገዴ መብራት ነው ለእግሬም ብርሃን ነው ይላል። ቃሉን ነው የሚያበራው እግዚአብሔር። ቤት ውስጥ ሆነን ለጠፋን ሰዎች ከቆሻሻው መሃል ሳንቲሙን ፈልጋ አወጣችው ይላል እግዚአብሔር። ሁላችንን ከያለንበት ቆሻሻ ፈልጎ ያወጣል። አላችሁ እንዳይለን ቆሻሻ ውስጥ ነን፣ የሉም እንዳይለን ቤት ውስጥ ነን። እሱ ካላወጣን ማን ያወጣናል? ተስፋ እንዳትቆርጡ ምዕመናን። አንዳንድ ሰው እኔ በቃ ለማልለወጠው ነገር ቤተ ክርስቲያኑ ቢቀርብኝ ይሻላል፣ ከኃጢአት እንደው አልላቀቅም፣ ከቆሻሻ እንደው አልለይም፣ ስለዚህ ይቅርብኝ ይላል እንዳትሉ። ምንም ኃጢአተኞች ብንሆን ከእግዚአብሔር ቤት መለየት የለብንም። ምክንያቱም እግዚአብሔር አንድ ቀን ከቆሻሻው መካከል ፈልጎ ያወጣናል። ሁላችንም በቸርነቱ ያወጣል። ሌላው በዚሁ የምናነሳው ምንድነው? ይህ ሳንቲም የተገኘው ቆሻሻ ውስጥም ቢሆን እቤት ውስጥ ስላለ ነው። ቤተ ክርስቲያን ውስጥ እንደምታውቁት ሁላችሁም መቼስ ጥሩ ካህን አለ፣ ክፉ ካህን አለ። ጥሩ ሰባኪ አለ፣ ክፉ ሰባኪ አለ። ጥሩ ቄስ አለ፣ ክፉ ቄስ አለ። ጥሩ የደብር አስተዳዳሪ አለ፣
ክፉ የደብር አስተዳዳሪ አለ። የአዲስ ነገር አለ። ክርስቶስም እያለ ይሁዳ ነበር አልነበረም? ነበረ። ገንዘብ ያዥ ነበር እንደውም ይሁዳ። እኔ በጣም ይገርመው ገንዘብ ያዥ እንዴ! ጌታ ሌባ እንደሆነ ይሁዳ እያወቀ ለምን ገንዘብ ያዥ አደረገው? ሌባ እንደሆነ ያውቃል። አሁን እኛ ሌባ እንደሆነ የምናውቀውን ሰው ዘበኛ እናደርጋለን? አናደርግም። ሌቦች ራሳቸው ሌቦች ዘበኛ ሲቀጥሩ ሌባ ነው ታማኝ ነው የሚፈልጉት? ታማኝ ነው። ክርስቶስ ሌባ እንደሆነ እያወቀ ይሁዳን ገንዘብ ያዥ አደረገው። ለምን? ቤተ ክርስቲያን ሙዳየ ምጽዋቷ በሚዘርፉ ሰዎች እድሜ ልክ እንደምትሰቃይ ለማሳየት። እሱም እያለ ሌቦች አሉ፣ እስከ ምጽአት ድረስ ሌቦች አሉ፣ እንዳደነግጡ ነው። ታዲያ አሁን ቤተ ክርስቲያን ውስጥ አንዳንዴ ክፉ ሰው ስናይ እንደው መድኃኔዓለም ምን አለ ቤትህን ብታጸዳ፣ እንደው እንዲህ አይነቶቹን ሰዎች ጠርገ ብታስወጣቸው ምን አለ እንላለን። አንዳንዴ መድኃኔዓለም እንደው ካለህ በዙፋን እንዲህ አይነቱን ሰው እንደው ምን አለ ብትነቅለው እንላለን። በጣም ይገርማል። እግዚአብሔር ጽዳት ከጀመረ እኛንስ ይለቀናል? ቤትህን አጽዳ ካልክ አንተም ነው የምትጸዳው ወንድሜ። ቅዱስ ዮሐንስ አፈወርቅ ምን አለ? ከኔ ጋር በሉ። ቤተ ክርስቲያን አይሰማም፣ ሐኪም ቤት ናት እንጂ ፍርድ ቤት አይደለችም። ቤተ ክርስቲያን ምንድን ናት? ቤተ ክርስቲያን ሐኪም ቤት ከሆነች እኛ ምንድን ነን? ምን ታካሚ ትላላችሁ? በሽተኞች ነን። ታሳምሩታላችሁ እንዴ? ንስሐ እየገባን ከሆነ ታካሚዎች ነን፣ እየቆረብን ከሆነ ታካሚዎች ነን። አለዚያ ግን ምንድን ነን? ቀዝቀዝ አደረጋችሁት። ምንድን ነን? በሽተኛ ነን። ደግሞ የዛሬው ሰባኪ መጥቶ በሽተኛ ነን እንዳትሉ። እኔም በሽተኛ ነኝ፣ አይዟችሁ። እኔም በጣም የባሰበት በሽተኛ ነኝ። ታዲያ በሽተኛ ከሆንክ ለምን ቆመህ ትሰብካለህ ካላችሁ፣ በሽተኞችም እኮ ሆስፒታል ውስጥ እንዲህ ሲቆዩ እንደ ዶክተር ያደርጋቸዋል አይደል? ለሌላው መድኃኒት ያዛሉ፣ የእነሱም መርፌ ያዙላል። እና እኔ አሁን እዚህ የቆምኩት ትንሽ የቆየ በሽተኛ ሆኜ፣ እግዚአብሔር ሁላችንም በቸርነቱ ይፈውሰን። አቤት ስንት ዓመት ሆነን አልጋ ላይ ቤተ ክርስቲያን ውስጥ ልንታከም መተን እንደመጻጉ። ሌላው ቀድሞን ሲድን እኛ ካልጋ ሳንነሳ፣ ሌላው ቀድሞኝ ይድናል አለ ጌታ። እኔ ነኝ የቆረቆርኩት ደብሩን እያልክ፣ ይህን ህንጻኛ ነው ያሰራ ነው እያልክ፣ እዚህ ጋር እኮ ባዶ ነበረ አሁን ይህን የሰራ ነው እያልክ፣ አንተ ንስሐ ገብተህ ሳትቆርብ ስንት ሰው መጥቶ አንተ ካልጋ ሳትነሳ ካንተ በፊት መጥቶ ካንተ በፊት ስንቱ ዳነ። በእውነት ማንን ነው የምትጠብቀው? ሰው ነው የምትጠብቀው? ሰው የለኝም እያልክ ነው። አሁን ቤተክርስቲያን ሐኪም ቤት ነች። እና ቅዱስ ዮሐንስ አፈወርቅ ምን አለ? ሐኪም ቤትና ፍርድ ቤት አይደለችም። በሽተኛ ለበሽተኛ እንደሚያዝን ኃጢአተኛም ለኃጢአተኛ ማዘን አለበት። አሁን እኛ ኃጢአተኞች ሆነን ሌላ ኃጢአተኛ ስናይ ግን ደማችን ይፈላል። እኛ የምንሰራውን ኃጢአት እንኳን ሌላ ሰው ሲደግመው ደስ አይለንም። እኔ ኮፒራይት ይሁን ምን ይሁን አላውቅም። አሁን እዚህ ጉባኤ ማለት የአንድ ሰው ሞባይል ቢጮህ ጉባኤ ላይ እሪ ብሎ ሞባይሉ ቢጮህ ምንድነው የምንለው? እንደው ሰው ቤተክርስቲያን መጥቶ እንኳን እንደው ስልኩን አይዘጋም እንላለን። የኛ ከጮኸ ግን የሥራ ጉዳይ ነው አይደል? አስቸኳይ ነው። እኔ ሰዎች እኮ አብረው ኃጢአት ሰርተው ይተዛዘባሉ። አብረው ሲሰክሩ አድረው ወጣቶች ጠዋት ሲገናኙ አንተ እንዲሰካራ ምን እንደ ይላል። አብረው ነው የጠጡት እኮ። አብረው ዝሙት ፈጽመው አመንዝረው ወንዱ ሴቷን ሴቷ ወንዱን ይታዘባል። እኔስ እሷ ምን ሆና ነው? ሴት ልጅ አይደለች ኮራትልም ይላል። እሷ ደግሞ እሱ እንደ ስንት ነገር ያውቃል እንዴት እንዲላል። እርስ በርስ የምንፈራረደውን ያህል ስላልፈረደብን ስሙ የተመሰገነ ይሁን። አሁን ላንቺ ኃጢአት አንተ፣ ላንተ ኃጢአት አንቺ ፍረዱ ቢል እዚህ ምድር ላይ ሰው ይኖራል? ቀንጥሰን ነው የምንጨርሰው። ይህ ሳንቲም ቤት ውስጥ ስላለ ነው የቆየው። ክርስቶስ እስኪመጣ ድረስ ቆሻሻ ውስጥም ብንሆን በቤቱ ጸንተን መቆየት ይሻለናል። መጥቶ ከቆሻሻ ውስጥ ያወጣናል። ሁላችንም በቸርነቱ ያወጣል። አንዳንዴ ደግሞ ቤተክርስቲያን ውስጥ ክፉ ሰው ስታዩ መቼስ አሁን በዚህ በሶሻል ሚዲያ ዘመን ከቅዱስ ፓትርያርኩ አንስቶ እስከ አቃቢቷ ድረስ ስድብ ነው አይደል? የኔ አይነቱ ሰባኪ ነው እየወጣ የሚሳደበው ቤተክርስቲያን። ጳጳሳቱን መሳደብ፣ ካህናቱን መሳደብ። ሰይጣን ይኸውልህ ከንስሐ ሊያርቅህ ሲጀምር ካህን በመሳደብ ነው የሚያስጀምረህ። ስለሚያውቅ ነው። ኃጥእ ይሁን ጻድቅ ይሁን ያለ ካህን መንግስተ እግዚአብሔር እንደማይወረስ በምድር ያሰራችሁት በሰማይ ታሰረ ይሆናል እንደሚል ያውቃል ሰይጣን። ስለዚህ ካህን እንድጠላ ያደርጋል። ክፉ ነገር ትሰማለህ ስለ አባቶች፣ ስለ ካህናት፣ ስለ ቀሳው፣ ስለ ጳጳሳት።
ሌሎች ሲንቁብን አባቶቻችንን እንዳደዳለን። ከኛ በላይ የናቃቸው አለ ወይ? ከኛ በላይ አባቶቹን ያዋረዳል ወይ? እና የኔ አይነቱ ሰው ይነሳና ከቅዱስነታቸው ከፓትርያርኩ ጀምሮ ሲኖዶሱን ምኑ ሙልጭ አርጎ ይሳደብና ወስብሐት ለእግዚአብሔር ይላል። ምዕመናን ከስር ገብተው ቃለ ሕይወት ያሰማል ይላል። ሰው እውነት ክርስቲያን ከሆነ መጻፍ ያለበት የራሱን ኃጢአት ነው። ጸጋው ካለኝ የራሴን ኃጢአት ብጽፍ ጸድቅበታል። እና እንዲህ ያለ ነገር ስና አንዳንድ ሰው እንዲህ አይነት ቄስ ካለ እንዲህ አይነት ዲያቆን ካለ ሁለተኛ ቤተክርስቲያን አልመጣም ብሎ የሚጠፋ ሰው አለ። እንዳጠፉ ምዕመናን ቤት ውስጥ መቆየት ይሻላል። ከቆሻሻ ውስጥም ብንሆን ክፉም ብንሆን ይሄ እኮ ከእንስሳት ማነስ ነው። ታስታውሳላችሁ? በኖህ መርከብ ውስጥ ዓለም ላይ ያሉ እንስሳት ሁሉ ተሰብስበው ነበር። አብረው ሊቀመጡ የማይችሉ እንስሳት እዛ መርከብ ውስጥ ግን አብረው ነበሩ። በጣም ይገርም። አሁን ጅብና በግ አብረው ነበሩ በኖህ መርከብ ውስጥ። ዛሬ አሁን ጅብና በግ አብረው አይቀመጡ። በኖህ መርከብ ውስጥ ግን ጅብ ምራቁን እየዋጠ ጸባዩን አሳምሮ ከበግ አጠገብ ቁጭ አለ። ለምን? አንድ ነገር አደርጋለሁ ካለ ኖህ ከመርከብ አውጥቶ ምን ይለዋል? ይጥለዋል። ቤተ ክርስቲያን እንደ ኖህ መርከብ ነች። በኖህ መርከብ 3 ክፍል አለ። ቤተ ክርስቲያን 3 ክፍል አለ። ቅኔ፣ ማሕሌት፣ መቅደስ፣ ቅድስት። ምዕመናኑንም በ3 ከፍላቸዋለች። ወጣንያን፣ ማዕከላውያን፣ ፍጹማን። በኖህ መርከብ ውስጥ ልዩ ልዩ እንስሳት ነበሩ። በቤተ ክርስቲያን ልዩ ልዩ አይነት ሰው አለ። በኖህ መርከብ ውስጥ ርግብ ነበረች። በቤተ ክርስቲያን እንደ ርግብ የዋህ ሰው አለ። በኖህ መርከብ ውስጥ ጅብ ነበረ። በቤተ ክርስቲያንም ጅብ የሆነ ሰው አለ። እገሌ ጅብ ነው እንድትሉ አይደለም አደራችሁ። እንስሳቱ እንደተቻቻሉት መቻቻል አለ። ቅዱስ ዮሐንስ አፈወርቅ ግን ምን ይላል? የኖህ መርከብ ከቤተ ክርስቲያን ታንሳለች፣ ቤተ ክርስቲያን ትበልጣለች አለ። እንዴት? ወደ ኖህ መርከብ ጅብ ሆኖ ገብቶ ሲወጣም ጅብ ነው። ተኩላ ሆኖ ገብቶ ሲወጣም ተኩላ ነው። ወደ ቤተ ክርስቲያን ግን ጅብ ሆነው ገብተው በግ ሆነው የወጡ ሰዎች አሉ። ሆዳም ሆነው ገብተው ጾመኛ ሆነው የወጡ አሉ። የገቡባትን የምትቀይር ነች ቤተ ክርስቲያን። የገቡባትን ትቀይራለች። ውሃው ቤተ ክርስቲያን ሲገባ ምን ይሆናል? አፈሩ ቤተ ክርስቲያን ሲገባ ምን ይሆናል? ህብስቱና ወይኑ ቤተ ክርስቲያን ሲገባ ስጋና ደሙ ይሆናል። እኛ ብቻ ነን ገብተን መለወጥ ያቃተን። በቸርነቱ ይለውጠን አምላካችን። ስለዚህ ከዚህ መሃል ቤተ ክርስቲያን ውስጥ ሆነን የጠፋናለን። ይህን ሳንቲም ፈልጎ ያገኘ እኛንም ከያለንበት ፈልጎ ያወጣል። ወደ መጨረሻው ልምጣላችሁ። 3ኛ የጠፋው ልጅ ነው። በጉ ሳናውቅ የራቅነን፣ ሳንቲሙን ቤት ውስጥ ሆነን የራቅነን። የመጨረሻ ልጁ ግን ከቤተ ክርስቲያን አውቀው የወጡ ሰዎች ናቸው። ከዚህች ኦርቶዶክሳዊት ተዋህዶ ሃይማኖት፣ ከዚህች ቤተ ክርስቲያን አውቀው የወጡ ሰዎች አሉ። ይህ ልጅ አባቱ ቤት ቁጭ ብሎ አንዴ ውሃ ቅዳ፣ አንዴ እንጨት ፍለጥ፣ አንዴ ከብቶቹን መልሳቸው፣ አንዴ እንዲያርግ እንዲያታርግ መባል ሰለቸው። ጾም ሰልችቷቸው፣ ጸሎት ሰልችቷቸው፣ ቅዳሴ በዛ ብለው፣ ምንኩስና ከበደን ብለው የወጡ ሰዎች አሉ። ውስጥም ሆነን የጾም ነገር የሚከፋው አለ። ምዕመናን ጾም ትወዳላችሁ አትወዱ? አቤት! እሺ ትወዳላችሁ። ጾም ሲገባ ነው ሲወጣ ነው እንኳን አደረሳችሁ የምንባባለው? እንደው አንወሻሽ። ፈገግ ብላችሁ እንኳን አደረሰሽ የምትሉት ሲገባ ነው ሲወጣ ነው? በቃ ቅዱስ ያሬድ ሐዘን ለአብዳን ይላታል ጾምን። ወትፍሲት ለጠቢባን፣ ለሰነፎች ሐዘን ነች፣ ለጠቢባን ደስታ ነች። ለጠቢብ ሰው ጾም እንደው ማነሰ ይላል። ለሰነፍ ሰው ግን ጾም ይበዛበታል። እንዴ የባለፈው ጾም መቼ ወጥቶ ነው ደግሞ አሁን ሌላ የገባው ይላል። ገና ጾም በገባ በ3 ቀን እኮ ስንት ቀን ቀረው የሚሉ ሰዎች አሉ። ቤተ ክርስቲያን ግን አረረህም መረረህም ላንተ ስለሚጠቅም ብላ ነው ጾም ያበዛችሁ ረሃብ አይደለም ጥጋብ ነው። ጾም የሥጋ ረሃብ ነው፣ የነፍስ ግን ጥጋብ ነው። ስንቅ ነው እየሰጠች ያለች። ሕፃን ልጅ እያለቀሰ እንደምታበላው ቤተ ክርስቲያን እናታችን እያለቀስንም ቢሆን ጾም የሚባል ምግብ ታበላናለች፣ እንደሚጠቅመን ስለምታውቅ። አንዳንዶች አንድ ሰሞን እዚህ ተሐድሶ ብለው ራሳቸውን የሚጠሩ መናፍቃን ተነስተው ነበርና አንድ ማኒፌስቶ ምንድነው መግለጫቸው ላይ አንዱ አጽዋማት በዙ ነው እና በጣም ያሳቀኝ ክፍል ልንገራችሁ። ከኔ ጋር ናችሁ? በጣም ያሳቀኝ የሐዋርያት ጾም 12 ቀን ነው መሆን ያለበት አሉ። ስንት ቀን? ለምን ተራቀው ሞተዋል። እንግዲህ የሐዋርያት ቀን 12 ቀን ነው አይደል? ጾም ይሁን አሉ። እሺ እንደዛ ከሆነ የነነዌ ጾም ስንት ቀን ነው የሚጾም? የነነዌ ህዝብ ስንት ነው? 120 ሺህ ነው። ስለዚህ በሰውየው ልክ ከተባለ ነነዌ 120 ሺህ ቀን መጾም አለበት ማለት ነው።
አብይ ጾም አንድ ቀን ሊሆን ነው ጌታ ጾመው ብለው። ቤተ ክርስቲያን ግን ለኛ ስለሚጠቅመን ብላ ክርስቶስ ሲጀመር ጾም ያስፈልጋል ወይስ አያስፈልግም የሚለውን ጥያቄ እኮ አልመለሰውም። ታውቃላችሁ? ጌታ ጾም ያስፈልጋል ወይስ አያስፈልግም የሚለውን አልመለሰውም። እንዳለ ታውቃላችሁ? ስትጾሙ እንደ ግብዞች አትጠውልጉ አለ። ምን ስትሉ? ጾም ያስፈልጋል አያስፈልግም የሚለው ጥያቄማ ምን ይጠየቃል? እሱማ የታወቀ ነው። ስትጾሙ ነው ያለ። ስለ አፈጻጸሙ ነው ያወራው ጌታ። ጾምማ ያስፈልጋል። እና ይህ ልጅ ከአባቱ ቤት ተነስቶ ወጣ፣ በአጭር ጊዜ በትኖ ጨረሰ ይላል። ከቤተ ክርስቲያን ይሻላል ብለው ወጥተው ብዙዎች ጸጋቸው ተገፎ የማይረቡ ሆነው፣ ዘማሪያኑ ድምጻቸው፣ ሰባኪያኑ ስብከታቸው፣ ጸሐፊዎቹ ጽሑፋቸው ለዛው ጠፍቶ እግዚአብሔር እንድታገለግለው ብሎ የሰጠህን ጸጋ እንድትሰድበው ብሎ አይተውልህም። ይቀማል። ጸጋን የሚሰጥ ጸጋን የሚነሳ ማን ነው? በትኖ ጨረሰው ይላል። ጸጋችንን በትኖ ከመጨረስ ይሰውራል። አሁን ቤተ ክርስቲያን የምናገለግል ሰዎች ማገልገል የምንችለው ጸጋችንም የሚጨምረው ከቤተ ክርስቲያን ጋር እስካለን ድረስ ብቻ ነው። የወጣህ እንደሆን ጸጋ ይገፈፋል። የአሳማ ምግብ ሊበላ ይመኝ ነበር ይላል። ቆሻሻ እስክትመኛ ደርሰሃል። በእውነት ከቤቱ አያውጣን ሁላችንን። ከዛ ምን አለ ልጅ? ወደ ልቡ ተመለሰ ይላል። በአባቴ ቤት እንጀራ የሚተርፋቸው አገልጋዮች ስንት ናቸው? እኔ እዚህ በረሃብ ልሞት ነው። አሁኑኑ ተነስቼ ወደ አባቴ ሄዳለሁ። ልጅ ልባል አይገባኝም፣ ከባሪያዎች አንዱ አድርገኝ ይለዋለሁ አለ። ተነስቶም ወደ አባቱ መጣ ይላል። ልብ አድርጉ። ይሄ ልጅ አሳማ እየጠበቀ ነው። ልብሱ ቆሽሿል፣ ሰውነቱ ቆሽሿል፣ ይሸታል። ገላዬን ልታጠብ ልብሴን ልቀይር ሳይል ከነ ቆሻሻው ተነስቶ ወደ አባቱ መጣ። አንዳንድ ሰው ወደ ቤተ ክርስቲያን ና ሲባል አይኔ ቆሽሻለሁ፣ አሁን ጥሩ አይደለም ህይወቴ ይላል። የሚቀይረን የሚያጥበን የሚያስተካክለን ማን ነው? እግዚአብሔር ደግሞ የቱንም ያህል ብንቆሽሽ የኛ ኃጢአት ከሱ ምህረት አይበልጥም። ሮጠና አቀፈና ሳመው ይላል። ልብ አድርጉ። ልጅ በእርምጃ አባት በሩጫ። እግዚአብሔር እኛን ይቅር ለማለት የሩጫ ያህል ነው የሚቸኩለው። እኛ ግን ይቅር በለን ለማለት የእርምጃ ያህል ነው የምንጎተተው። እግዚአብሔር ይቅር ማለት ሳይሰለቸው እኮ እኛ ይቅር በለን ማለት ሰለቸን እኮ። በጣም ይገርማል። እሱ መማር ሳይሰለቸው እኛ ማረን ማለት ሰለቸ። ሮጠና አቀፈና ሳመው። ልጅ ልባል አይገባኝም አለው። አባት ግን ከሁሉ የተሻለ ልብስ አምጡና አልብሱት፣ ለጣቱ ቀለበት፣ ለእግሩ ጫማ ስጡት፣ የሰባውን ፍሪዳ ረዱለት አለ። ይቅር በለኝ ብለህ እግዚአብሔር ከመጣ ወደ ቤቱ ምን ስትሰራ ከርመ መጣ አይልህም። ገንዘቤን የት በተንከው አይልህም። አንተ ብቻ ና። ያንተን መመለስ ነው የሚፈልገው እግዚአብሔር። የቀደመ ልብሱን መለሰለት። የቀደመ ጸጋህን ይመልስልሃል። ለሁላችን ይመልስልን። ለጣቱ ቀለበት ስጡት አለ። ቀለበት ማህተም ነው። በንብረቴ ላይ ድጋሚ ይዘዝበት አለ። አዛዥ አደረገ። ወራሽ ያደርጋል ይቅር በለኝ ካልከው። የሰባውን ፍሪዳ ረዱለት አለ። እግዚአብሔር ይቅር በለኝ ብለው ለሚመጡ ሰዎች ፍሪዳ ያርድላቸዋል። ምንድነው ፍሪዳው ካላችሁኝ፣ ስጋ ወደሙ ነው። ሌላ ምን አለ? የራሱን ስጋና ደም ፍሪዳ አድርጎ ይሰጠናል። ከኔ ጋር ናችሁ? አትታዩኝም? ከኔ ጋር ናችሁ? አሁን እኛ ብንሆን እስቲ ልጃችን፣ እዚህ ሰፈር ያላችሁ ወላጆች፣ ልጃችሁ ብዙ አመት ለፍታችሁ ያፈራችሁትን በሚሊዮን የሚቆጠር ገንዘብ በትኖ ጨርሶ ባዶ እጁን ቢመጣ፣ ገንዘባችሁን ጨርሶ ከስቶ ጠቅሮ ቢመጣ ሮጠን አቅፈን እንስማዋለን? ትስሙታላችሁ? ለነገሩ እንስማዋለን። እኔ መልሱን ልንገራችሁ። ባህላችን ጥሩ ነው። መቼስ ጣት ቆሰለ ተብሎ ምን አይልም፣ አይቆረጥም። አንዴ ወልጅ ያለው ፈጣሪ በኃጢአቴ ያመጣብኝ በልና ግባ ይባላል። ይገባል ቤት ገብቶም ግን አንለቀው። እንጀራ በበላ ቁጥር እኔ ከፈጣሪ ያገኘዋለሁ ብዬ ነው። እኛ እኮ ይቅር እንላለን ግን አንረሳም። የወጋ ቢረሳ ይኸው ታውቁታላችሁ። ተወግቶ የረሳ ክርስቶስ ብቻ ነው። ገና ሚስማሩ ከእጁ ሳይወጣ የሚያደርጉትን አያውቁምና እኛ ግን አንረሳም። ሲቆይ የረሳሁልሽ መሰለሽ እንዴ? ይቅር ካለ የሚረሳማ ብቻ ነው። የሁላችንን ኃጢአት ይርሳል። ተቀበለው ይህን ልጅ። በመጨረሻ አንድ ነገር እናንሳና እናጠቃልላለን። ይህ ልጅ ወደ ቤት ከመጣ በኋላ ማታ ላይ ታላቅ ወንድሙ ሲመጣ ሰፈሩ ልልታ በልልታ ነው። አንዱን ሕፃን ጠራውና ምንድነው የምሰማው ልልታ አለ። ሕፃኑ ምን አለ? አይ ወንድም መጥቶ
አባቴ የሰባውን ፍሪዳ አረደለት። እንዲህ በእውነት እዚህ ብዙ የመጽሐፍት መምህራን አሉ እንዳይታዘቡኝ፣ ግን ይሄ ሕፃን ራሱ ተንኮለኛ ይመስለኛል ዝም ብዬ ሳስብ። ማለት ወንድም መጥቷል አይበቃም? ይበቃል አይበቃም? ወንድም መጥቶ ምን ተደረገለት? ፍሪዳ አይደለ የሰባውን ይላል። እንደው አንዳንድ ሕፃን ተንኮለኛ አልገባም ማለት አባት ወጥቶ ለመነ ይላል። አሁን እግዚአብሔር የቸገረው እነገሌ ሲገቡ እነገሌ ይወጡ። እሱ የሁላችን አባት ነው። እባክህ ግባ ነው። አልገባም፣ እኔ እስከ ዛሬ እንደ ባሪያ ተገዝቼልህ ምን አገኘው? ፍየል እንኳን አርደልኛል። ቤት ውስጥ ሆነ እንጂ ከአባቱ ከወንድሙ በላይ የጠፋው እሱ። አንደኛ እስከ ዛሬ እንደ ባሪያ ተገዛውላል። ለአባት መስራት ባሪያ መሆን ነው እንዴ? አንዳንድ ሰዎች አለን እኔ ቤተክርስቲያን ስለ ወደ ኋላ የቀረውት የሚል ሰው ገንዘባችንን ጊዜያችንን እኛ ነን ይሄንን ህንጻውን ስናሰራ ይሄንን ጣሪያ ይሄንን አጥር ስናሳጥር ማንም ምስጋና እንኳን የሌለው ይላል። ወንድሜ ሰው እንዲያመሰግን አይደለም የምታገለግለው፣ ዋጋ የሚሰጥ ማን ነው? እግዚአብሔር። ፍሪዳ ረድክለት ትላለህ ወይ? የኔ የሆነ ሁሉ እኮ ያንተ ነው፣ ምን አስጨነቀ? ፍየል ነው የሚያሳስብህ? ጌታ ያለው ወልድ ያለው ሁሉ አለው ይላል። የኔ የሆነ ሁሉ እኮ ያንተ ነው፣ ገና መንግስቴን አስቤልሃለሁ። እንደዚህ አይነት ሰዎች አሉ። ገንዘብ አዋጡ ሲባል ጀመራቸው ደግሞ እንግዲህ አሁን አምጡ ሊሉን ነው። በቃ ለዚህ እኮ ነው ቤተክርስቲያን የማንመጣው የሚል ሰው አለ። አሁን እግዚአብሔር ለማኝ ሆኖ እኛ ሰጭ ሆነን እችን እድል አግኝተን በእውነት እሱ እኮ ሲሰጥ የሚቀበል ሲሰጥ ስትሰጠው የሚሰጥ አምላክ ዘያሲቶ ካፊ ይላሉ ሊቃው። እግዚአብሔር ስትሰጠው የሰጠው ይመስላል እየሰጠ እና እስከ ዛሬ እንደ ባሪያ ተገዝቼ ምን አገኘዋል? ተው እንጂ የኔ የሆነ ሁሉ ያንተ ነው። ቤተ ክርስቲያን በመሄዳችሁ ምን አገኛችሁ ከተባላችሁ የእግዚአብሔር የሆነ ሁሉ የማን ነው? የኛ። እሱ ግን ምን አለ? ጭራሽ ይህ ልጅ ገንዘብን ከጋለሞቶች ጋር በልቶ ነው የመጣው። አሁን ከጋለሞቶች ጋር ይብላ ከደናግል ጋር ይብላ አይቷል አላየም? ያው ነው ብሎ በሰው ኃጢአት ሳናጣራ ከፈረድን ቤተ ክርስቲያን ውስጥ ብንሆን ጠፍተናል። እስቲ ልጠይቃችሁ ምእመናን፣ ከነዚህ ሁለት ወንድማማቾች ከጠፋውና ቤት ውስጥ ካለው ከሁለቱ አባቱን በጣም የተዳፈረው ማን ይመስላችኋል? አቤት! ውጭ ያለውማ ልጅ ተብዬ ልጠራ፣ ቤት ውስጥ ያለው ግን አባቱን ከፍ ዝቅ አደረገው። እውነት ለመናገር እግዚአብሔርንም በጣም የምንዳፈረው ቤት ውስጥ ያለነው ሰዎች ነው። ቀረብ ያልነው ሰዎች የማይለመደውን አምላክ እንለምድና ማትደፈረውን አንተ ይሁዳ ደፈረ ይላል። ቀረብ ያልነው ሰዎች እግዚአብሔርን ብዙ እንዳፈረዋል። ደግሞ ይህን ስናገር ዛሬ ለዚህ ጉባኤ የመጣ ሰው ይኖራል። መጥቶ ማያውቅ ቤተክርስቲያን ዛሬ የመጣ ሰው እኮ እኔም ለዚህ እኮ ነው የማልመጣው እንዴ ዛሬው ሰባኪ አንድ ነገር ያዝኩለት ይላል። በጣም ችግር ነው። መርጣችሁ አትስሙ። እኔ እንደዛ አላልኩ። ቤተክርስቲያን መቅረብ መጥፎ ነው አላልኩ። ቀረብ ማለት ይጎዳል፣ ራቅ ማለት ይጠቅማል አላልኩም። ሐሙስ ዕለት የሆነውን ልንገራችሁ እናበቃለን። ጌታ ሊሰቀል አንድ ቀን ሲቀረው ልሞት ነው ልሰቀል ነው አላቸው ለደቀ መዛሙርቱ። ይህን ጊዜ ቅዱስ ጴጥሮስ ያው ለጥያቄም ለመልስም ለእምነትም ለክደትም ከጴጥሮስ የቀደመ የለምና ተነሳና ጌታ ሆይ በሉ እስኪ ሌሎች ሁሉ ቢክዱ እኔ አልክድህም አለ። ጥሩ ነው ጥሩ አይደለም ንግግሩ? ጥሩ ነው። ያጠፋው ግን እኔ አልክድህም ጥሩ ነው። ሌሎች ሁሉ ቢክዱ የሚለው ነው ችግሩ። ሌሎች ሰነፎች ናቸው፣ እኔ ብርቱ ነኝ። ሌሎች ደካማ ናቸው፣ እኔ ጽኑ ነኝ አለ። ርቱ ሃይማኖት የተባለው ሊቅ የ13ኛው ክፍለ ዘመን መተርጉም ምን ይላል? ጴጥሮስ ሆይ እኔም አልክድህም ወንድሞቼም አይክዱህም ብትል ምን አለበት? አንተ ግን ራስህን ብቅ እነሱን ዝቅ አደረግ። ስለዚህ እነሱ ሳይክዱት አንተ ካድከው ይላል። ሌሎች ሁሉ ቢክዱ እኔ አልክድህም አለ። ክርስቶስ ምን አለው? እውነት እውነት እልሃለሁ ዶሮ ሳይጮህ 3 ጊዜ ትክደኛ። ኧረ በፍጹም አለ ጌታ። ምን ሲደረጋል? አሁን ጴጥሮስ እንደወጡ ማታ በጌቴሴማኒ ጌታ ሲጸልይ ከቆየ በኋላ ወታደሮች መጡ ጌታን ሊይዙት። 10,000 ወታደር ነው የመጣው ለጌታ። ልባር ፋኖስ እያበሩ ሮማውያን ወታደሮች የዓለም ምርጦች ወታደሮች ናቸው። በጣም የሰለጠኑ ናቸው። 10,000 ቆመጥ ይዘው ሰይፍ ይዘው መጡ። ቅዱስ ጴጥሮስ ጌታን በጣም ስለሚወደው አንድ ሰይፍ ነበረችው፣ እሷን አነሳና ጦርነት ጀመረ። በእውነት በረከቱ ይደርብን።
58 ዓመቱ ነው ጴጥሮስ። ስንት ዓመቱ? 58 ዓመቱ ነው። ከወጣቶቹ ጋር ሊዋጋ ውጊያ እኮ ልምድ የለውም፣ ግን ፍቅር ስላለው ለጌታ ከሞትኩም ልሙት ብሎ እንግዲህ አንድ ሰይፍ ይዞ ጦርነት ይነሳ፣ አንድ ጥይት ይዘህ ጦር ሜዳ ትሄዳለህ? እሷን ተኩሰህ ልትመጣ ነው። ጴጥሮስ ግን ተነሳና ውጊያ ጀመረ። የሊቀ ካህናቱን ባሪያ የማልኮስን ጆሮን ቆረጠ። ሊቃውንት እንደሚነግሩን ጴጥሮስ የሰደደው ለአንገቱ ነበረ። የሥራ ልምድ ስለሌለው ምንን ቆረጠው? ጆሮን ቆረጠው። ጌታ ይህን ጊዜ በዚህ ጆሮ ሰበብ ጴጥሮስ ሌላ ችግር ውስጥ እንዳይገባ የማልኮስን ጆሮ ፈወሰለት። የሁላችንን ጆሮ ይፈውሳል። የሚገርማችሁ ጌታ መሬት ላይ ጆሮ ፈልጎ አንስቶ ገጠም አይልም። አዲስ ጆሮ ነው የሰጠው። ምን ያደርግለታል? ያ የቆየ ጆሮ፣ ስንት ክፉ ወሬ የሰማ ስንት ሐሜት የሰማ ጆሮ አዲስ ጆሮ አይሻልም? እንደው ጴጥሮስ የኛንም ጆሮ መጥቶ በገነጠለው። በእውነት አሁን እኮ ቆሽሿል ጆሮአችን። አልቆሸሽም? ቅዳሴያችን ምን ይላል? አንተን ብቻ የሚሰሙ ጆሮዎችን ስጠን ጌታ ሆይ፣ አንተን ብቻ የሚሰሙ ንጹህ ጆሮ። አሁን እኮ ቆሸሸ፣ ንጽህና የለን ምንም ነገር። ከክፉ ነው የምናስበው፣ ምንም ወሬ የምንተረጉመው ከክፋት ነው። ተበላሸ እኮ ጆሮአችን፣ በብዙ ሰበር ዜናዎች ተበላሸ ጆሮአችን። አዲስ ጆሮ ሰጠው። ከዚህ በኋላ ጴጥሮስ ይገርማቸዋል። ጌታን ተከትሎ አብሮ እንዳይገባ አብረው ቢሰቅሉኝስ ብሎ ፈራ። ጥሎት እንዳይሄድ ደግሞ ይወደዋል ክርስቶስ። ስለዚህ ይላል የሉቃስ ወንጌል፣ ጴጥሮስም ጌታን ከሩቅ ይከተለው ነበር ይላል። ከምን ይከተለው ነበር? ይሄ ማለት ቤተ ክርስቲያን በሩቁ ነው የምትሉ ሰዎች ማለት ነው። አንቺ ይላሉ አንዳንድ ወላጆች ልጆቻቸውን ሲመክሩ፣ ቤተ ክርስቲያን በሩቁ ነው፣ ቀረብ ቀረብ አትበል አትበይ። ጴጥሮስ በሩቁ ርቆ ጌታን ሲያየው በረደው። ሲበርደው እሳት ሊሞቅ ቁጭ አለ። እሳት ደግሞ ሙቀት ብቻ ሳይሆን ብርሃንም አለ። ወለል አድርጎ የጴጥሮስን ፊቱን አሳየበት። እንዴ አንተ ከሱ ጋር አልነበርክ እንዴ አሉት። ኧረ አልነበርኩም አለ። ደገሙ። ኧረ አላቀውም አለ። ሶስተኛ እዛ አትክልት ውስጥ ጆሮን የተቆረጠው ሰውዬ ዘመድ ቅድማ አትክልት ውስጥ አይቼ የለው አንተንማ አለው። የምትሉትን ሰውየውን አላውቀውም አለ። ክርስቶስን ሰውየው አለው። የሕያው እግዚአብሔር ልጅ ነህ ያለውን ጌታ ሰውየው አለው። እግዚአብሔርን ሰውየው ከሚያስብል ፈተና ይሰውራችሁ። ፈጣሪውን ፍጡር ተማላጁን አማላጅ ከሚያስብል ፈተና ይሰውራችሁ። እሳት ሊሞቅ ቁጭ አለ። እሳት ልንሞቅ ቁጭ እንላለን ከማያምኑ ጋር። አንቺ ኦርቶዶክስ አይደለሽ፣ አንተ ኦርቶዶክስ አይደለህ ይሉሃል። በጥያቄ ያጣድፉሃል፣ ያስክዱሃል። ራቅ ማለት መዘዝ አለው። አላውቀውም ብሎ ማለት ጴጥሮስ ሶስተኛ ጊዜ ሲምል ዶሮ ጮኸ። ይህን ጊዜ ክርስቶስ ቀና ብሎ አየው። አላውቀውም ብሎ ሳይጨርስ አየው። የንስሐ አባቱ ክርስቶስ በአይኑ ነው ቀኖና የሰጠው። አታውቀኝም? እውነት አታውቀኝም? እግርህን አላጠብኩህም? በባህር ላይ አላራመድኩም? የክርስቶስ አይኖች ይናገራሉ። ጴጥሮስ ወጥቶ ምርር ብሎ አለቀሰ። ከሁሉ ይልቅ ስወደው ከሁሉ ቀድሜ ክደዋል። ከቤተ ክርስቲያን ራቅ ስትሉ ይህ ሁሉ ይመጣል፣ መካድ ይመጣል። ቀረብ ብትሉ ይሻላል። ሳይፈራ እንደ ጴጥሮስ ያራቀ ሌላ ሐዋርያ ልንገራችሁ። ቅዱስ ዮሐንስ ወንጌላዊ በጌታ የሚደርስ ይድረስብኝ ብሎ እስከ መስቀሉ ስር ተከተለው። ክርስቶስ ደስ አለው በዮሐንስ። እንደው ምን ልስጠው እስቲ፣ ምን ልሸልመዋል? እስከ መጨረሻ ሲከተልህ ምን ልስጠው ያስብላል እኮ አይደል? ምን አይነት ተማሪ ነው? ምን ልስጠው አለ። ጌታ ቤት እንዳይሰጠው ቤት የለውም ክርስቶስ። የተወለደው በበረት ነው። በኋላም ዋሻ ለዋሻ የኖረው። ለሰማይ ወፎች መሳፈሪያ አላቸው፣ ለቀበሮች ጉድጓድ አላቸው ብሎ ለእኔ ምንም የለኝም ብሎ። ቤት አይሰጠው ነገር ቤት የለውም። ገንዘብ አይሰጠው ነገር ገንዘብ የለውም። እሱም የተሸጠው በ30 ብር ነው። ልብሱን እንኳን እንዳይሰጠው ልብሴን ቀደው ተካፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ ይላል። ስለዚህ ክርስቶስ ለዮሐንስ ምን እንደሚሰጠው ተጨነቀ። ምድር ላይ የቀረችው ሀብቱ፣ ልብሱ፣ ቤቱ፣ ገንዘቡ፣ ንብረቱ ማን ነበረች? እመቤታችን። እነኋት እናትህ አለ። ክርስቶስ ለሚወደው ሰው የሚሰጠው የመጨረሻ ስጦታ እመቤታችን ነው። አሁን ወደ ቤቱ ቀረብ ያለ ሰዎች ትንሽ ደፋሮች ሆነን ብታዩ ተስፋ እንዳትቆርጡ።
ቀረብ በማለታችን ትንሽ ድፍረት ብናበዛም ግን ደግሞ የእመቤታችንን ፍቅር አግኝተናል። ይቆየን፣ የሰማነውን በልቡናችን ያሳድርብን።